ሰላም ሰላም ዩቱብ ተከታታዮቼ እንዴት አላችሁልኝ? በሀገር ውስጥም በሀገር ውጭም ያላችሁ ውድ ኢትዮጵያኖች እና ኤርትራዎች እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ እላችኋለሁኝ። እንኳን አደረሳችሁ ለዛሬም ቀን ለቅዱስ ዮሐንስ። ኦርቶዶክስ የሆናችሁ ያው ትላንትና አመት በዓል ነው። አመት በዓሉን ያው አክብረናል። ማክበር በምንችለው መንገድ አክብረን አሳልፈናል። እግዚአብሔር ይመስገን ይሄን ላደረገው እላችኋለሁኝ ውዶቼ። ዛሬ ስለ አብርሽና ስለ ሩታ ይዤላችሁ መጥቻለሁኝ። መቼም ከነሱ አዲያ አትወጪም እንዴ ከነሱ ምናምን እንደ አትወጪም እንዴ እንዳትሉኝ። እኔ ሩታን አልጠላትም፣ ደጋግሜ ነግሬያችኋለሁኝ። እኔ ስታይሏን የምታደርገው ነገሯን አስተካኪ፣ ባልሽን ያዢ ነው እንጂ ያልኳት አልሰደብኳትም። አንቺ እንደዚህ ነሽ አላልኳትም። ባልሽን ያዢ፣ ባልሽን አሳልፈሽ ለሌላ ሰው አትስጪ። ራስ እሱ እየፈለገሽ አንቺ እየገፋሹ እየሄደ ያለው እሱ ነው፣ እየሄደብሽ ነው፣ እየወሰዱብሽ ነው። አሳልፈሽ ለሌላ ሰው አትስጪ ነው እንጂ ያልኳት አልሰደብኳትም። ስለዚህ አንዳንድ ሰዎች ምክርን እንደ ስድብ የምትወስዱ ሰዎች ምንም ማድረግ አልችልም ማለት ነው። አንቺ ምንድነሽ? አንቺ እንደዚህ ነሽ፣ እንዲህ ሁኚ፣ እንደዛ ሁኚ ብዬ እኔ ሩታን አንድ ቀንም አልሰደብኳትም። ምንም አላረገሽም፣ ባልሽን ያዢ፣ አሳልፈሽ ለሌላ ሰው አትስጪ፣ አትክፊው፣ ያዢው ነው ያልኳት እንጂ ሌላ ነገር ምንም ያልኳት ነገር የለም ማለት ነው። እና አዳዲስ ከሆናችሁ በዚህ አጋጣሚ መጀመሪያ ስትመጡ አዲሶች ሆናችሁ ነባሮች ላይክ እያረጋችሁ፣ አዳዲስ ከሆናችሁ ደግሞ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ ውድ ተመልካቾቼ። እና ብርዱ እንዴት እያደረጋችሁ ነው? አረብ ሀገር እንደኔ ያላችሁ በአውሮፓም በአሜሪካም በጀርመንም በካናዳም በየትም ያላችሁ ማለት ነው ብርድ እንዴት እያደረጋችሁ ነው? ኢትዮጵያም ይበርዳል ዘንድሮ ብለዋል። በእርግጥ ብርድ እንደ ዓለምም ሊሆን ይችላል እና እንደዛ እላችኋለሁኝ። እና ዛሬ አብርሽ ለሷ ሰርፕራይዝ አድርጓታል። በጣም ደስ ይላል። እኔ አብርሽ ቅን ሰው ነው፣ አብርሽ መጥፎ ልጅ አይደለም። አብርሽን አጥበቀሽ ያዥው ምላት ሩታን ጠልቼ አይደለም። እሱ መልካም ልጅ ስለሆነ በቃ እንዲሁ መልካም ሰው እንዲሁ ካውንቱን ያስታውቃል። አሁን ሩታ ስትቆጣ ምን ስትል ዝም ብሎ ነው የሚያዳምጠው እንጂ እንደ አንዳንድ ሰው እንደዚህ በቃ ምን ጭቅጭቅጭቅ ምናምን ብሎ አይሄድም። እሷ የፈለገችውን የልቧን ራሱ ስታወራ ዝም ብሎ ማዳመጥ፣ መሬት ማየት፣ ይሄ ጥፋተኛ ነው፣ ጥፋቱ ስለሚያውቅ ነው እንደዚህ ነው የምትሉ ዩቱበሮችም አላችሁ። ጥፋተኝነት ሳይሆን ይሄ ትትና ይባላል። ሰውን አሁን ለምሳሌ እሷ እዛ ጋር ስትቆጣ እሱም ኃይለ ቃል ሲያወጣ ቆንጆ ስለማይመጣ ስለሚያውቅ ዝም ማለት። ዝምታ ለሰው ልጅ ትልቅ ነገር ነው። ዝም ያለ ሰው በሙሉ ጥፋተኛ ነው። ዝም ያለ የተናገረ ሰው ደግሞ እውነት አለው ማለት አይደለም። እና ስለዚህ እሱ ዛሬ ሰርፕራይዝ ሲያረጋት ደስ ብሎኛል። ከቤት ክራይ ያኛውንም በፊቱን ቤት አልቀበልም አልፈልግም ስላለች ለእሷ በማታውቀው መንገድ ባለ ቤት ላርጋት። ምንም ቢሆን ልጄን የያዘችው አብረንም ባንኖር ለሷ መልካም ነገር ማድረግ አለብኝ ልጄ ስለምታሳድግ ብሎ ቤት ገዝቶላታል። እግዚአብሔር ይስጥክ። አንዳንድ ወንዶች ከአንተ አይነቱ እንደዚህ አይነት ነገር ይማሩ። አንዳንዶቹ እኮ አይደለም ቤት ገዝተው ሊሰጡ እቃ ማንኪያ ያሳዝናቸዋል። እናንተ ልጆቻቸውን ይዛችሁ ለምታሳድጉ ሰዎች ብዙ ነገር የሚያደርጉ ወንዶች አሉ። ከአብርሽ ተማሩ። ታናሻችሁ ነው። መቼም የሱ ታላላቆች አላችሁ መጥፎ የምትሰሩ ወይ በሱም እኩያ ሆናችሁ ደግሞ ሴት የምትጮኩኑ፣ ሴትን የምትገፉ፣ እሷ ስለረገጠችን እኛም መርገጥ አለብን የምትሉ ሰዎች አላችሁ። ስለዚህ አሁን እሱ አብራትም ኖረ አብራትም አልኖረ ቤት ገዛላት። ወደ ውጪ ፕሮሰሱ ረዘመብኝ፣ ስለዚህ ወደ አዲስ አበባ ወደ ቤቴ እመለሳለሁ ብላ መቀደም ከዛሬ 3 ቀን በፊት ቪዲዮ ሰርቶ ነበረ። አብርሽ ደስ ብሎት ነበረ። አንዳንዶቹን ሊበቀላት ነው እሷ ያኔ እንደዛ ስላደረገችው ሊበቀላት። አብርሽ እንደዛ አይነት ሰው አይደለም፣ የሚበቀላት ሰው አይደለም። ለምን እበቀላታለሁ ራሱ ቢል ህሊናው አይፈቅድም። እናንተ እኮ የሆነ እኔ እንጃ በምን መንገድ እንደምታዩ በምን መስመር እንደምትገነዘቡት አላውቅም እንጂ እንደዛ የሚያደርግ ሰው አይደለም። ለምን ብትሉኝ አንደኛ ፈራዝ እግዚአብሔር ያለው ልጅ ነው። ሁለተኛ ቤተሰብ አለ። እዚህ ጋር
በጣም ቤተሰቦቹን የሚፈራ ቤተሰቦቹን የሚያከብር እንደዚህ የሆነ ነገር ባጠፋ ቤተሰቦቼ ይቀየሙኛል ብሎ የሚያስብ ሰው ነው። ልብ ብላችሁ ከመጀመሪያው ጀምራችሁ አብርሽን እስከ መጨረሻው እስካሁኗ ሰዓት ስታዩ የሆነ ይሉንታ ፈራ እግዚአብሔር ያለበትና ሰውን የሚፈራ ፈራ እግዚአብሔር ያለበት ሰው ነው ሰውን የሚፈራ። አሁን ለምሳሌ አንዳንድ ሰው በቃ ሁሉን ነገር በራሱ እጅ አሁን እኔ ሩታን አንዳንድ ጊዜ የምናደድባትና ተይ እንደዚህ አታርጊ እያልኩኝ ዩቱብ ላይ የምሰራው ምንድነው የሆነ ነገር እግዚአብሔርን የመርሳት እኔ እንደዚህ ማድረግ እችላለሁ ኃይሌን ታውቃለህ ምናምን ነው እንደዛ አይልም። አንድ ሰው ምንድነው የምንተነፍሰው ትንፋሽ ራሱ የእግዚአብሔር ፍቃድ ካልሆነ መተንፈስ አንችልም። ስለዚህ በራስሽ እንደዚህ በቃ ሁሉን ነገር እኔ አረጋለሁ፣ ሁሉን ነገር ማድረግ እችላለሁ፣ ሁሉን ነገር መስራት እችላለሁ፣ ሁሉን ነገር እንደዚህ መገለባበጥ እችላለሁ አትበይ ነው እንጂ ምላት እኔ አንቺ መጥፎ ነሽ ወይ ደግሞ በቃ የሆነ ስድብ እኔ አንድ ቀንም ሰድቤያት አላውቅም። ምክር ነው መመክራት። ምክር ደግሞ ስድብ መስሏችሁ ከታያችሁ እኔ ምንም ማድረግ አልችልም። እሱ ምክር ነው የመከርኳት። ተይ ትዳርሽን ያዢ፣ ቤትሽን አታፍርሽ፣ የሰው ወሬ አትስሚ ማለት ስድብ አይደለም። እኔ በምን መንገድ እንደምትረዱ አላውቅም። አማርኛ ትክክል ካልሆነ አማርኛ የማይገባ ከሆነ እሱ ምንም ማድረግ አልችልም። ያው በምችለው ማስረዳት በምችለው መንገድ ነው እያስረዳው ያለሁት። ከዛ በተረፈ ግን አብርሽ እግዚአብሔር ይባርክክ፣ ዘመንክ በሙሉ እንደዚህ የተባረኩ ይሁኑ። ቅን እንደሆንክ እንደዚሁ ቅንነትህን እግዚአብሔር አይወሰድብክ፣ እንደዚሁ ይቀጥልበት ማለት ነው። ሰው አንድ ሰው ፍቅርን በፍቅር ጥላቻን በፍቅር ነው እንጂ ሰው ልጅ የሚያሸንፈው በጥላቻ ወይ ደግሞ በንግግር ወይ በስድብ ሰው ማሸነፍ አይቻልም። አሁን ሩታ ያኔ እንደዛ አሁን ለምሳሌ ከዛ ከዘመር ነው ምን ጥስዮ ከሚሉት ከሞሎያ መሰለ እሱ ሰድበዋለሁ የሞሎያ እያልኩኝ ማለት ነው እንጂ እኔ ሩታን አንድ ቀን ሰድቤያት አላውቅም። ስድብ ከመሰላችሁ ምንም ማድረግ አልችልም። ደጋገብሹ ይሄን ቃል እንዳትሉኝ። ከዛ በተረፈ ከዛ ሊጋ ሆና እኔ አውቄብክ ነው ሲጫወትብክ ነው ምንድን ፕራንክም በለው ምንም በለው በቃ እኔ ስቀልድብክ ነው ያለችው ቀን ምን አልቅስሙ እንደተሰበረ በስንተኛው ቀንም ቀጥሯት ወደ ውጪ ሊሄድ ነው ምናምን ስትለው እንዴት በቃ በሽንነት ስትልበት በትዕግስት ያ ትዕግስቱ ዛሬ ፍሬ አፈራ። እሷ እንደዛ ስትሆንበት እሱም በቃ የሆነ ነገር ቢናገር ዛሬ እዚህ ጋር ቤት ገዝቶ መስጠት ቤት ሲሰጣት መቀበል ደስታ ደስ ማለቱ በቃ ምናምኑ አይመጣም። በምን አሸነፋት? በፍቅር አሸነፋት። ፍቅር ማለት እኮ ግድ ባልና ሚስት ወይ ደግሞ ፍቅረኛ መሆን አይደለም። አንድ ሰው አሁን እሱ እህታዊና ወንድማዊ ምን አለ ከጋሽዬ ጋር የገዛውለት ቤት ታውቃላችሁ በየወሩ ከፍላለሁኝ አለ። እዛው ቦታ ከእናቴ ጋር ጎረቤት እንድትሆን እዛው ቦታ ነው የገዛውላት አለ። አሰባችሁ? እግዚአብሔር ግን ምን ይታወቃል። ከዚህም በፊትም ቪዲዮ ሰርቼላችኋለሁ እኔ ስለነሱ 10 ዓመትም 5 ዓመትም ቆይተው እግዚአብሔር ፍቃዱ ከሆነ አንድ ላይ ሊመለሱ ይችላሉ እነዚህ ልጆች ብያችኋለሁ። አሁንም ቢሆን እኔ አንድ ላይ ቢኖሩ ልጅ አላቸው ደስ ይለኛል። እሷ እንደዛ የሆነ ማለትም እኔ ወደ ፍቅሬ ተመልሻለሁ ወደ አንተ ተመልሻለሁ ብላ እንደዛ ለ3 ቀን እንደዛ ለ4 ቀን ፍቅር ስትጫወት ደስ ብሎኝ ነበረ። ማንም አይደለም ባለትዳር ይቅርና እኮ ጓደኛሞች ሲጣሉ ራሱ ማዘን አለባችሁ። ሰው ነኝ እኮ አዝናለሁ አስባለሁ። እንደዛ በቃ ደስ ብሎኝ ደስታችንን አጣጥመን ሳንጨርስ ምግብ አቅርበን ሰው ለሰው ምግብ አቅርቦ ያንን ምግብ በልተን ሳንጨርስ የሆነ ነገር አምጥቶ ላው ላይ መቸለስ ነው ያደረግሽው ነው ያልኳት እንጂ እኔስ አልሰደብኳትም። ለምን እንደዚህ ያደረግሽ አብረሽ መኖር አለብሽ ነው እንጂ እኔ ሩታ ተቀይሜያት ምን ብያት አይደለም። ግን በዛም ነፈሰ በዚህም ነፈሰ በግራም ነፈሰ በቀኝም ነፈሰ አብርሃም በትዕግስት አሸነፋት። አያችሁ፣ እሳትን በእሳት አይደለም ሰው የሚያሸንፈው። እሳት የሆነ እሳት ሲነድ የሆነ የሚጎዳ እሳት ከነደደ በውሃ ታጠፉታላችሁ፣ በአፈር ታጠፋላችሁ። እሱም እሷ ስትበቃ ስትዘንጥበት የሆነ በቃ እንትን ቅብረር ስትልበት እሱ እንደዛ አልሆነም። ታገሰ። ትዕግስት ፍሬ ያፈራል። ግን ሄዶ ዞሮ አንድ ቀን ደግሞ እግዚአብሔር ካለ አንድ ላይ ተመልሰው ልጃቸውን የሚያሳድጉበት ሌላ ልጆችም የሚወልዱበት ዘበን ልናይ እንችላለን። ግን ዋናው ለሰው ልጅ መተሳሰብና የሆነ ትዕግስት መኖሩ እሱ መታገሱ። አሁን አንዳንድ ሰው አብርሃም እንደዚህ ነው ቆንጆ አረገች ሩታ፣ በርቺ ሩታ፣ እንደዚህ አርጊ ሩታ
እነሱ የሚጠቅሟት እየመሰላት ነው። እሷንም ቢሆን ደግሞ መልሳ አንዳንድ ሰዎችም እሷን የጠቀሙ እየመሰላቸው ነው እንጂ ጥቅም አይደለም። አሁን እኔ እዚህ ጋር ምክር ስመክራት ወይ ምን ስላት ምሰድባት ምን ምላቸው ይመስላችኋል? ኖ ሴት ልጅ ነች ትጎጃለች ነው። ማሻአላህ ጠላ ያያችሁ ፔፕሲ ነው ብሪንዳ ነው ፔፕሲ ነው ጠላ አይደለም እናንተ። እና ስለዚህ ከትላንት የተረፈ ከዓመት በዓል የተረፈ እና ስለዚህ ምክር ነው እንጂ የመከርኳት አንድ ቀን ምን ያልሰደብኳት ስድብ ምክር ስድብ እንትን አይምሰላችሁ። እና ሴት ልጅም ብትሆን አሁን አንዳንድ ሰዎች ሴት ልጅ እንዴት ሴት ልጅ ሆነች ሴት ላይ ኃይለ ቃል ትናገሪያለሽ? እየመከርኳት ነው። ሜቢ ታላቋ ልሆን እችላለሁኝ እሷ ያሳለፈችውን ህይወት ወይኔ ማሳልፌ ሊሆን ይችላል ወይም ማቆሰው ማሳልፎ ሊሆን ይችላል። ግን የሰው ልጅ ይለያያል። አሁን እዚህ ጋር እኔ ሩታ ተጎርታ ሩታ እንደዚህ ሆና ሩታ በዚህ ወጣ ሩታ በዚህ ገብታ እኔ አሁንም ከሆነ ጉዳቷ አይታየኝም፣ ኃይለኝነቷ ነው የሚታየኝ። መለስ ትላለች፣ ትሄዳለች፣ ትመለሳለች፣ ትሄዳለች፣ ቀለስ ቀለስ። ስለዚህ ለማንኛውም ምን ልላችሁ የፈለኩት ደስ ብሎኛል ነው። በቃ ደስታ ተሰምቶኛል፣ ደስ ብሎኛል። አንድ መሆናቸው እግዚአብሔር ምን ይታወቃል። ክርስትና እኔ ግን ያልገባኝ አንድ ነገር አለ። የዛሬ አመት ጾም ሲገባ መቼም አመቱ እየመጣ ነው እንትን ውስጥ ማለት ነው። ክርስትናም አላነሳችሁ። ምንድነው ሃይማኖታችሁ? መቼም ክር አስራችኋል፣ መስቀል አስራችኋል። ክርስትና የልጁ የት አለ? 3 ወር ምናምን 3 ወር ሆነ እንዴ? 3 ወር ሆኗታል ምናምን እያላችሁ ነው። 3 ሴት ልጅ አይደለም የወለደችው ወንድ ልጅ ነው አይደል? ቺርስ በለስላሳ የሆነ ልጅ ነው እንደዛ ያለው። የሆነ ቻይና ነው የሆነ ልጅ እንደዛ ያለው። ቢራ ጋብዞት እኔ አልጠጣም አማኝ ነኝ ስለው ከዛም እንደምጠጣው ስለው ለስላሳ እሱ ደግሞ ቺርስ በለስላሳ አለው። ትዝታ ነው ትዝ ብሎኝ ነው። እና ስለዚህ መለላችሁ ፈልጌ ነው። ደስ ብሎኛል። እንኳን ለዚህ አበቃችሁ። እግዚአብሔር ለዚህ ያበቃችሁ ደግሞ አንድ ላይ ሆናችሁ የዛሬ አመት እኮ አብራችሁ ነበረ ገናን ያከበራችሁ። ስለ ድሮ እያወራችሁ ስለ ድሮ ጥያቄ እየተጠያየቃችሁ ያሳለፋችሁትን ህይወት ታሪክ እያወራችሁ እያወዛችሁ ነበረ ያየናችሁ። ያ ዘንድሮ አንድ ላይም አንድ ቤትም ባትሆኑ ያው ዞሮ ዞሮ አክብራችኋል። ደግሞ ፋሲጋን አንድ ላይ ታከብራላችሁ ብለን እንጠብቃለን። እኔ ለክርስትና ሰርጋችሁ ይሆናል። ያው ክርስትና ስተሽ ወደ እናትሽ ቤት ገብተሽ ማታ ደግሞ ወደ ነጋሽዬ ቤት ተደግሶ ትሄዳላችሁ ስንል ያው ሁሉ ብጥብጥም መጣ። እኔ ክርስትናውንም አላየውም። ያያችሁ ሰዎች ካላችሁ ማዕረፋና ብሏል አረፍ። ስለዚህ እኔ አላየሁኝም እና ምንድነው እኔ አላቅም። ክር አስራችኋል። ማርያም ገብርኤልን ባትሉ መቼም ክር ያሰረው ሁሉ ክርስቲያን እንዳይመስለን እንጂ አሁን ዘመኑ ስለተቀያየረ አይዶን ነው። ስለዚህ በጥቁር ክር ደግሞ የሚያስሩ ኦርቶዶክሶች ብቻ ናቸው አይደል? መስቀል ታስራለች በጥቁር ክር እሷ ብዙ ጊዜ ያለው አንገቷ ላይ። ስለዚህ ክርስትናው የት ነው ያለው? ነውስ እንዴት ነው ነገሩ? ሲያድግ ልታጠምቁት ነው? እሱን አላውቅም። ግን ስለዛ ላውራ አይደለም ዛሬ መጣሁት። ደስታችሁ ደስታችን ነው። እንኳን እግዚአብሔር እንዲህ በሰላም የምታወሩ ደስታችሁ የምትካፈሉ እንኳን አረጋችሁ። እህቶቹም ቢሆኑ የአብርሽ እህቶች ያው አብርሽ ከሷ ጋር እንዲኖር አብርሽ ከሷ ጋር እንዲቀጥል አብርሽ ከሷ ጋር ፍቅሩን እንዲቀጥል ነው የሚፈልጉት። ማንኛውም ሰው በሩቅም ያለ ነው እኛ ማናቃችሁም አንድ ላይ እንድትቀጥሉ ነው የምፈልገው። ሩታ ከአብርሃም ብትለይ ምንም የምንጠቀመው ነገር የለም። አብራ ብትኖርም ምንም የምንጎዳው ነገር የለም። እኛ ተመልካች ነን። ወይ አብርሽን የሚፈልጉ ሰዎች ካሉ ወይ ሩታን የሚፈልጉ ሰዎች ካሉ ቅር ካላችሁ ቅራሪ ጠጡበት። ምንም ማድረግ አይቻልም እላችኋለሁኝ። ስለዚህ ውዶቼ እኔ ደስ ብሎኛል። የምሬን እውነት በጣም ደስ ያለኝ። አንድ ልጅ ከተወለደ ከእናት ከአባቱ ጋር ማደግ አለበት። እግዚአብሔር ከፈቀደ አንድ ሰው ካገናኘ በሞት እንጂ በህይወት መለያየት ትልቅ ውርቀት ነው። አንደኛ ኃጢአትም ነው። ግን ደግሞ አንዱ አልፈልግም ብሎ ፍላጎቱ እንትን ካለ ኃጢአቱ የዛ ሰው ነው እንጂ ሌላ ሰው አይደለም። አንድ ሰው
ምንም ሳትጎዱት፣ ምንም ሳታረጉት፣ ምንም በደል ላዩ ላይ ሳታደርሱ ወንድም ይሁን ሴትም አልፈልግም ብሎ ከሄደ ምንም ማድረግ አይቻልም። ማሰር አይቻልም። አንድ ሰው አልፈልግም ካለ አልፈልግም ነው። ምንም ማድረግ አይቻልም። ቻንስ ነው ይባላል። ያው ይበርዳል ብያችኋለሁ ውዶቼ። ስለዚህ የአገር ቤት ብርድና የዚህ ሀገር ብርድ የተለያየ ነው እና እኔ በጣም ነው ደስ ያለኝ። እግዚአብሔር ሩትዬ እንደዚሁ ቀጥይበት፣ አመልሽን አሳምሪ። እግዚአብሔር ከባልሽ ጋር አንድ ያርግሽ፣ ያስማማሽ። ያው ኦርቶዶክስ ከሆንሽ ደግሞ በቃ ወደ ቤተ ክርስቲያን እየሄድሽ ልጅሽን አቁርቢ። ክርስትና ሳታንሽ መቼም ማቁረብ የለም። እኔ አልገባኝም። እኔ ግን ግራ ገብቶኛል። እስኪ የምታውቁ ሰዎች ስለነሱ ሃይማኖታቸው ምንድን ነው? እና አብርሽ ቤተሰቦች ግን ኦርቶዶክስ መሆናቸውን አውቃለሁኝ። የእንትና አላውቅም። ሜላት ክርስትና አንስታለች እንዴ? እስኪ ቆይ ሜላትም ወልዳለች አይደል? አንድ ጊዜ የሆነ ጊዜ ወልዳለች። ግን ክርስትና ታንሳ አታንሳ እኔ እሷንም ብዙም ስለማልከታተላትም አይችልም አላውቅም። እኔ ግን የሩታን አላየውም። ይሄው መቼም ክርስትና ወንድ ላይ በ40 ቀኑ ነው ክርስትና የምነሳው። ስለዚህ 40 ቀን ደግሞ አልፏታል እንዴ። ጠር ገባ እኮ የወለደችው ምን ውስጥ ነው? ትሳስ እኮ ወጥቶ ጠር ሊገባ ነው። ነገ ይገባል ጠር እና የወለደችው ጥቅምት ውስጥ ህዳር ውስጥ ነው አይደል? ህዳር ስንት እንደወለደች እናንተ ናችሁ የምታውቁ። ግን ህዳር ውስጥ ነው። ህዳር አለቀ። እሺ ከህዳር እስኪ ህዳር 20 ራሱ ብትወልድ ወይ 15 ብትወልድ ወይ 10 ብትወልድ ዛሬ ቀኑን ቁጠሩ ስንት እንደሚሆን ማለት ነው። እና ወይስ አዲስ አበባ ስለተጠነሰሰ አዲስ አበባ ክርስትና ይነሳ ብላችሁ ነው ወይስ? አልገባኝም። እኔ ግራ ገብቶኛል። አሁን ጥርጣሬ ውስጥ ገባኝ። ስለ ሃይማኖታቸው ራሱ እየተጠራጠርኩ ነው። አንድ ሰው ክርስቲያን ከሆነ ኦርቶዶክስ ከሆነ ነውስ ክርስትናውን በቪዲዮ አናሳይም ካላችሁም እሱ መፍታችሁ ነው። ማንም አያስገድድም። ግድ ሁሉን ነገር ያው እናንተ የካሜራ ሰው ስለሆናችሁና የቪዲዮ ሰው ስለሆናችሁና የሚዲያ ሰው ስለሆናችሁ ሁሉ ነገር ሲበላም ሲጠጣም ሲኬድም ሰው ሲራመድም አይዶን ሽንት ቤት ብቻ ሲገባ ነው እንጂ ከዛ ተረፈ ሁሉንም ነገር በቪዲዮ ስለምታሳዩን፣ ስለዚህ ክርስትናን የሚያክል ነገር መቼም ቪዲዮ የለውም ማለት አንችልም። ሃይማኖታችሁ ደግሞ ሌላ ከሆነ ክርስትና የማያነሱት ሌላ ሃይማኖቶች አሉ። ለምሳሌ አንደኛ ሙስሊም ነው፣ ሁለተኛ ደግሞ ፕሮቴስታንት ናቸው፣ ጴንጤ። ከጴንጤዎችም ሙሉ ወንጌል ናቸው። መካነ ኢየሱሶች ያነሳሉ። ሙሉ ወንጌሎች ደግሞ በ15 ዓመታቸው መሰለኝ የሚያጠምቋቸው ጌታን አውቆ ይላሉ። ጌታን አውቆ ጌታን እየወቀ ነው ሰው ልጅ ማደግ ያለበት እንጂ ጌታን ከመሬት ተነስቶ አንድ ጊዜ ሰው ልጅ አያውቅም። በወንጌል እየተማረ ምን እያለ አንድ ሰው እያወቀ ይሄዳል። እና እንደዛ ነው እላችኋለሁ ውዶቼ። ስለዚህ እኔ በጣም ደስ ብሎኛል። እግዚአብሔር ሰላማችሁን ያብዛላችሁ። ሰውን እንደዚህ እንዳስደሰታችሁ የእናንተ ደስታ የእናንተው ነው። እኛ ምንም የምናገኝ ነገር የለም። ቅድም እንዳልኩት ነው። መቼም ሰው ልጅ ሲለያይ የሚደሰተው ዳቢሎስ በስተቀር የሰው ልጅ አይደሰትም። ሰው ልጅ የሚያስደስተው ሰው ከሰው ጋር ሲኖር፣ ባል ከምስቱ ጋር ሲኖር። ያው አብርሽ ደግሞ እስከ መጨረሻ እናያችኋለን የት እንደምትደርሱ። ወይ ደግሞ እግዚአብሔር አንድ አርጓችሁ እንዳልኳችሁ እግዚአብሔር አንድ አርጓችሁ ሌላ ልጅም ሴት ልጅ ዱብ ልክ አሁን አንተን የሚመስል ደግሞ ልጁ እግዚአብሔር ከክፉ አይን ይጠብቅላችሁ። ማርያምን የ2 ወር ምናምን አይመስልም እድግ ያለ ልጅ ቆንጅዬ ልጅ ነው። ያው እርግዝናም እንደዚህ ግፍት ያለ ስላልሆነ እንዲህ ሆዳቸው ትላልቅ የሚሆን ሰዎች ነው ቦርጭ ያላቸው ሰዎች። እሷ ቦርጭ ስላሌላት ጮማ አላቃጠለውም ማለት ነው። እና ቦርጭ ያላቸው ሰዎች እርጉዝ ሴቶች እርግዝናቸው ትልቅ የሆነ ምናምን ልጃቸው ግን ትንሽዬ ናት የምትሆነው። እና እንደዛ እላችኋለሁኝ። እግዚአብሔር መጨረሻችሁን ያሳምርላችሁ። የጋሽዬ ልፋት ሌሎቹን ተዋቸው፣ ሌሎቹን ተው። እንደኔ አይነቶቹ ዩቱበሮቹን ተዋቸው እነሱን። ከዛ ተረፈ ለጋሽዬ ስለ እግዚአብሔር አንድ ያርጋችሁ። በጣም ለፍተዋል። በጣም የሚያሳዝኑ አባት ናቸው። የልጆቻቸውን ደስታ የሚፈልጉ አብርሃም እዛ ጋር ቢጎዳም ባይጎዳም ልጄ ነው ብለው ራሱ የእሱን እንትን የማይፈልጉ ጋሽዬም በብዙ ነገር እንትን ብያቸዋለሁ። ሀሚ አሁን መቀደም ባለፈው
ከብሩኬ ጋር ስትጣላ ሀሚን ነበር የሚቆጡት። ተይ እያሉ እሷን ነው የሚጫኑት። አያችሁ በቃ እሳቸው ምንድነው እንዴት ልበላችሁ፣ እንዴት ልግለጻችሁ? በጣም በቃ እኔ እንጃ እግዚአብሔርን የሚከበሩ አባት ናቸው። እኔ እንትን ለማለት ለማሽቃበጥ አይደለም፣ እውነቱን ነገር እውነት ነው የምለው። በቃ አሁን ጋሽዬውን ነገር ቢያጠፉ እንትን ቢሉ እሳቸው የሚያጠፉም ሰው አይደሉም። ያው ልጃቸው ነኝ እኔም በእርግጥ ወልደው እኔን ያደርሱኛል። መቼም የነሱ ልጆች ትላልቆይ ናቸው። ስለዚህ የኔ ታናናሽ ልጆች የላቸውም ነፍሬ ምናምን ከሆኑ ከዛው ተረፈ እና በቃ ደስ የሚሉ አባት ልጄ። አንዳንድ ሰው እኮ ዘራፍ ልጄ ለምን ተነካ፣ ዘራፍ ልጄ ለምን ተነካች የሚሉ አሉ። ግን እሳቸው ሀሚ ልጃቸው ናት አይደል? ብሩኬን ማስቀየም አይፈልጉም። እዛ ጋ ምንም ይሁን ምንም በቃ እርጋታቸው እሷ ከሄደች ትሄድ፣ ተዋት፣ የት ትሄዳለች፣ ተዋት ትሄድ ብለው እሱን እዛ ጋር ሲያረጋጉ፣ መቼም ወንድ ነክ ልትሳሳት ትችላለክ እና እውነቱን ንገረኝ እስኪ ካሜራ ላይ። አሁን ጋሽዬ አባቴ እንደው ካሜራ ላይ እውነቱን ይነግሮታል። እውነት ራሱ ቢሆን በስተመጨረሻ ያችም ይኸው በጥበጣቸው ሄደች። ስለነሱም ቪዲዮ ሰራላችኋለሁኝ። ሀሚና ቡርኬ ደግሞ ደስ የሚሉ ልጆች፣ እሷም የሆነ ድንቡሽቡሽ ያለች እሱም ልጅ ነው እሷም ልጅ ናት። ደስ የሚሉ ቢወልዱ ደግሞ የቤት የሚወልዱትን ልጆች ታየኝ እኮ ማርያምን ቆንጅዬ ልጆች ነው የሚወልዱት። እና ስለዚህ ምን ልላችሁ ፈልጌ ነው የኔ ውዶች፣ እና እግዚአብሔር አንድ ያርጋቸው። ያው እኔ እንደዛ ነው የምለው። እግዚአብሔር አንድ ያርጋቸው፣ አንድ አርጎ እግዚአብሔር ያኑራቸው። ልጅ ከወለደ ሰው ልጅ ከአባቱ መለየት የለበትም ከእናቱ መለየት የለበትም። የሁለቱንም ጣዕም አግኝቶ የሰው አባት ሳይ አባት ሳይናፍቀው፣ የሰው እናት ሳይ የሰው እናት ሳይናፍቅ የሚያድግ ልጅ በቃ ቢቸግራችሁም ለልጆቻችሁ ብላችሁ መቻል። ጎሽ ለልጇ ስትል ተወጋች የሚባል ተረት አለ። ወይ ሰው ልጅ መለያየት ካለበት ልጅ ሳይመጣ ካልተስማሙ ልጅ ሳይመጣ መለያየት በቃ ምንም የሚያገናኛችሁ ነገር የለም። ልጄ ይጎዳል ልጄ ምን ይላል የማይባልበት ነገር በቃ ብትጎዳም ወይ ሴቷን ብትጎዳ ብቻዋን የምትጎዳው፣ ወንድ ልጅም ቢጎዳ ለብቻው ነው የሚጎዳው። ግን እዚህ ጋር ልጅ ካለ የሰው አባት ሳዩ የሰው አባት ይናፍቃቸዋል። አባት ጋር የሚኖሩ ከሆነ እናት ሳዩ እናት ትናፍቃቸዋለች። አብሶ እኔ እንጃ በስመ አብ ልጆች ሆነው ልጅ እኔ እንጃ። እኔ ግን እናትም አባትም ያሳደገኝ እኔ ግን አልወድም። ልጅ ከልጅ ከአባትና ከእናት ሲለይ ከባድ ነው በብዙ ነገሮች። በሞት እናቶች ሲለዩ ወይ አባቶች ሲለዩ መቼም ልጅ እግር ከሆነች እናት ታገባለች። ወንድ ልጅም እንደዛው ሲያገባ ያለው ስቃይ ማስታወሰው እኔ አገሬ ላይ የሆነ በጋብቻ የምንዛመዳቸው ሰዎች ነበሩ። ገጠር ላይ እያለን 2 ወንድ ልጆች ወልዳ ነው የሞተችው ያቺ ሴት። ስለዚህ አንዱ የመጀመሪያ ልጇ የኔ እኩያ ነው። ከሚገርማችሁ ድሮ ጋብቻ ሲባል ያው እንደ ዘመድ ነው የሚታየው፣ እንዳሁኑ ጋብቻ አልረከሰም። ስለዚህ እኔ እንደዘም ካደኩ በኋላ ነው ጋብቻ ራሱ መሆናችንን ያወቅኩት እንጂ እንደ ዘመድ ነው የምንቀራረበው ምን የምንለው። ከዛ እነዛ 2 ልጆች አንድ ሴት ብቻ ናት ለነሱ መልካም። ያቺ ሴት በቃ ከሄደች በኋላ አባታቸው ነፍሱን ይማር፣ እሱም አሁን ሞቷል። በጣም ነበረ የሚገርፋቸው ለነሱ ለእኔ በአባቴ በኩል ዘመድ የምትሆነኝ ለእኔም አክስት ለነሱም አክስት የምትሆናለች። እሷ ጋር ይመጣሉ። እሱ በር ዘግቶባቸው ግቢ ዘግቶባቸው ነው የሚሄዱት። ቶሎ ብላ እንጀራ ሰጥታቸው ቶሎ ሂዱ ትላቸዋለች። እኛ ግን እዛው ተሰብስበን ነው የምንጫወተው ምን የምንለው። እና እግዚአብሔር ከወደዳችሁ ምን ልልፈልጌ ነው፣ እግዚአብሔር ከወደዳችሁ በሞት ከሆነ ምንም ማድረግ አይቻልም። ግን ሰው በህይወት እያለ ልጅ ከወለደ በኋላ ባይለያይ በጣም ደስተኛ እኔ እንጃ እንደኔ ደስተኛ ሰው የለም። ልጅ ካለ አብሶ ሴት ስትሆኚ እንደው ምንም ግን አልፈልግሽም ብሎ ከሄደ ምንም የምታረጊው ነገር የለም። ግን ከባድ ነው። ልጅ አባት ያጣል። አባትስ ሲያገኝ እናት ያጣል። እናትስ ሲያገኝ አባት ያጣል። የፈለገ እንጀራ እናትም ይሁን እንትን እንደው ፍቅር ትሰጣለች ምናምን ቢባል እንደ እናት አትሆንም
አቻንቴ አሳንቲ ጀዴ ኦሮሞ እና ስለዚህ ከባድ ነው። እኔ በበኩሌ እንደዛ ነው የማስበው። እኔ አሁን መልካም ብሆን የሆነ ነገር ላጎል እችላለሁኝ። ስለዚህ እግዚአብሔር ያው በቃ እኔ አሁን እኔ እንጃ መፍረድም ያቅታል። ለምሳሌ አንድ ሰው ከባድ ነው ለምን እንደዚህ ትያለሽ ምናምን ልትሉ ትችላላችሁ። ማቃችሁ ብዙ ነገሮች ስላሉ ነው። ብዙ ነገር ማንም ይሄ በዓለም የታወቀ ጉዳይ ነው። በቃ እናት አባት ለልጅ አስፈላጊ እንደሆነ ቢኖራችሁም ባይኖራችሁም ልጆች ሀብት አያውቁም። ስናርግ ነው ምን አለን፣ ምን ለበስን፣ ምን ጠጣን፣ ምን በላን። ግን የአሁን ልጆች እንደዛ አይደሉም። ምንም ቢጎላቸው ያችን ነገር እንድታሟሉ ይፈልጋሉ። እኛ አሁን ድሮ እስከ ስንት ዓመት በእግራችን በባዶ እግራችን እንሄዳለን። የትም ቦታ የተቀደደ ልብስ ለብሰን የትም እንውላለን፣ የትም እንላለን። ግን የአሁን ልጆች እንደዛ አይደሉም። ካለ ጫማ መራመድ አይፈልጉም። ጓደኛቸው የለበሰው መልበስ ይፈልጋሉ። ሁሉን ነገር ማድረግ ይፈልጋሉ። ካልሆነ ግን ደሃም ከሆናችሁ ግን ምንም ማድረግ አይቻልም እና ጊዜው ከባድ ነው። የድሮ ልጆችና የአሁን ልጆች ራሱ የተለያዩ ነው። አሁን ለምሳሌ አያት ልጆችን ብታሳድግ እኛ አሁን አያታችን አሳድጋናለች። ጽጌ መኩሪያ ነፍሷን ይማርና ሞታለች። መሎክሴ ናት አያታችን እና ስለዚህ እኔ ስለሷ ሳወራ በቃ እኔ ለምን በቃ እንዴት መሰላችሁ ሰብስባን ብታሳድገንም ወይ አንድ ላይም ቤታችንን ቅርብ ነው ወደ ቀለስ መለስም ብንል እንዲህ የእናት ስሜት አሁን ለምሳሌ እቺ አያቴ ናት እቺ እናቴ ናት ብለን ማይዳላበት ጎረቤቶቻችንን ደግሞ አያቶች የሚያሳድጓቸው ልጆች አሉ። ምንም ሳይመስላቸው ቤተሰቦቻቸው ሳያስቡ ከዛ ቤተሰብ ጋር ቤተሰብ ሆነው የሚኖሩ አሉ። ግን አሁን ልጆች እንደዛ አይደሉም። አያት ብታሳድጋቸው እናታቸውን ያስባሉ። አያት በቃ አባታቸውን ያስባሉ፣ ይፈልጋሉ። በምንም አይነት ውስጥ ቤተሰብ መርሳት አይፈልጉም። የአሁን ልጆች የፈለገ ነገር ቢሆን እኔ ስለማቅ ነው፣ የኔም ታሪክ ስለሆነ ነው። የፈለገ ነገር ቢሆን የራሳቸው እሱ ነው የሚፈልጉት። እናቴ ወይ ለልጆቿ አያት ናት አይደል? መቼም የአያት ልጅ ምናምን ይባላል። ያሁን ልጆች እናትን ነው እንጂ የሚፈልጉት። አያት የፈለገ ነገር ብታረግላቸው የፈለገ ነገር እንትን ብትላቸው ቤተሰቦቻቸውን እናት አባታቸውን ማሰባቸው የማይቀር ጉዳይ ነው። የድሮ ልጆች እኛ ነን ደስ ብሎን ከፈለግነው ሰው ጋራ ተደስተን ተዝናንተን አክስት ብትሆን እንደ እናት አይተን አጎት እንደ አባት አይተን ምን ብለን እንትን የምንል እንጂ ብልጥ ናቸው። የአሁን ልጆች ሞኞች አይደሉም ልላችሁ ፈልጌ ነው። እና ይሄ ሁሉ በማን ነው? በአብርሽና በሩታ ምክንያት ነው። ሩታ ዛሬም ቢሆን በጊዜው አልረፈደም ብሏል እኮ አብረን ለመኖርም ምን ለማለትም አንቺ ረፈደት ያለሽ እንጂ ነገሮችን ለማስተካከል ጊዜው አልረፈደም ብሏል። አሁንም አልረፈደብሽም። ይሄ የአውሮፓ ይሄ አውሮፓ ነው ምን ላንድ ነው የተባለው እሱ ውሸት ነው። እኔ እሱን ውሸት እንደሆነ 100% አውቃለሁ። ይሄ ውሸት ነው፣ ለወሬ ማዳመቂያ ነው እንጂ እሱ ውሸት ነው። ለምን ብትሉኝ ስንት ባለሀብት እኮ ውጪ ወጥቶ መስራት እየፈለገ እድሉ የተዘጋጋበት ዘመን ነው። እንዴት ሆኖ ነው ሰው ልጅ እንደዚህ ብድግ ብሎ አንድ ዩቲዩበር የፈለገበት ሀገር ትኬት ተቆርጦለት ፕሮሰስ አልቆለት ምን ብሎ አሁን ምን አለ መቀደምታ ፕሮሰስ በትንሽ ነገር ስለዘገየብኝ ምናምን እሱን ማንንም አትሸውጂ ውዴ። እሱ እኔ በምንም አይነት እንደዛ ከሆነ እኮ ስንት ኢትዮጵያ ሀብት ያላቸው እንደፈለጉ ብር ካለ በሰማይ መንገድ አለ እንደሚባለው መብረር የሚችሉ እኮ መሄድ አቅቷቸው ነው የሚቀመጡት። ገባችሁ? አንድ ዩቲዩበር ዝም ብሎ አንድ ዩቲዩበር ከሌላ ሀገር መሄድ አይችልም። ብር ስላለን እውቅና ስላለን የሆነ ቦታ እንሄዳለን ማለት ዘበት ነው አይደለም። እዛ አረብ ሀገር ለመምጣት ራሱ ስቃይ ነው። ገባችሁ? እኔ አረብ ሀገር ንቄ አይደለም። የትም ስደት ነው ብያለሁ። ከዚህም በፊትም ቪዲዮ ሰርቼላታለሁ። ከዚህ 2 ቀን 3 ቀን በፊት
ልጅሽን በሀገርሽ ቁጭ ብለሽ ብታሳድግ ይሻልሻል። ስንት ነገር አለ ብዬ እዛ ላይ መደጋገሙ አያስፈልገኝም። ስለዚህ ኢትዮጵያ እምዬ ሀገርሽ ምን አለችሽ? ምን አሳጣችሽ ብለሽ ነው ሰው ሀገር የምትሄጂው? እኛ እኮ ከሀገር በምንወጣበት የዛሬ 5 ዓመት 6 ዓመት እኮ እንዲህ ዩቱብ ቢታወቅ ኖሮ ለምን እንሰደዳለን? ሰግጠን እንሰራለን ሀገራችን ላይ ገባሽ? እና ስለዚህ ዋናው ፖይንቴን ዛሬ የመጣሁበት ደስታዬን ልገልጽ ነው። እንኳን ደስ አላችሁ። እግዚአብሔር ሰላም ያርጋችሁ፣ ልጃችሁ አንድ ያርጋችሁ። ገባሽ? እግዚአብሔር አንድ ያርጋችሁ ነው። እኔ ከዚህም በፊትም ቢሆን እኔ ሩታን አንድም ቀን በስድብ አልሰደብኳትም። ምክር ስድብ መስሏችሁ ዛሬም ደግምላችኋለሁ። ምክር ስድብ ከመሰላችሁ እሱን እናንተ እንደተረዳችሁት ነው እንጂ እኔ ሩታን አልሰደብኩም። ባልሽን ያዢ፣ ባልሽን አሳልፈሽ ለሌላ ሰው አትስጪ። ያዢ ማለት ስድብ አይደለም፣ መከርኳት፣ ምክር ነው። ያው እና እየጠጣችሁ እናንተ ሙዶቼ ቡናም ካላችሁ ቡናችሁ እንደኔም የተረፈ ከዓመት በዓል ማግስት ትረፍራፊ እኮ ደስ ይላል፣ ይጣፍጣል። ከዋናው ቀን እነዚህ ትርፍ ቀኖች ይጣፍጣሉ። ለምን ብትሉ አሁን ሀገር ቤት ስትሆኑ የኛ ሀገር ባህል ደግሞ ያንኑ ቀን የዓመት ባሉ ቀን ነው በቃ ብሉ ጠጡ ምናምን የሚባለው። ተራ በተራ ማረቅ ቆንጆ ነው እንጂ አሁን ኢትዮጵያ አንዳንድ አካባቢ አንድ ጊዜ አንዱ ቁርስ፣ አንዱ ምሳ፣ አንዱ እራት እንደዛ በማግስቱ ደግሞ በቃ እንዲትረፍረፍ ያለ ነገር ጥርግርግርግ አድርጎ ሲበላ አብሶ ገና ሲሆን ቁጣጣሽ ሲሆን መስቀል ሲሆን ማግስቱ ለምሳሌ አሁን ማክሰኞ ለታ ጋድ ስለሆነ ነው እንጂ ዛሬ ትላንትና ሐሙስ 29 ቢሆን ዛሬ ጾም ነው። እንደ ዛሬ ሐሙስ ትላንትና ሮብ አይደል? ሮብ ባይሆን ኖሮና ሐሙስ ቢሆን ዓርብ ለታ ጾም ነው፣ ፍስግ አይደለም። ስለዚህ ትላንትና አሁን ዓርብ ነው፣ ሮብ ነው። ሮባችንን በላን። ዛሬ ደግሞ ሐሙስ ነው። የተራረፈችንን ጠራርገን በላን። ስለዚህ ደስ ይላል ልላችሁ ፈልጌ። ፋሲካ ከሆነ ለአንድ ወር ፍስግ ስለሆነ ምንም ችግር የለው። እነዚህ ገና፣ መስቀል፣ እንቁጣጣሽ እንትን ስላሌለው ማለት ነው። ፍስግ ካኔለው አይ ትንሽ እኮ ለታጠፋለሁ። ትንሽ ብዙም አይደለም ግን ብዙም አይደለም። እና ስለዚህ ውዶችዬ አዳዲስ ከሆናችሁ እውነት ሰብስክራይብ አርጉኝ፣ ላይክ እያደረጋችሁ አበረታቱኝ እና ኮሜንት አርጉልኝ። እኔ እኮ ግርም ይለኛል። እንደው ስንት ሰው ታዩና 2 ሰው ነው ላይክ የሚያደርገው። ኮሜንትማ ጭራሽ አጽፉም። ሀገር ሰላም አይደለም፣ መንደሩ ሰላም ነው። ለዚህ ነው እና ስለዚህ እንትን አርጉልኝ፣ ኮሜንት አርጉልኝ፣ አስተያየትም ስጡ። ምን ችግር አለው? ደስ ያላችሁ መጻፍ ትችላላችሁ። ላይኳንም ላይክ እያደረጋችሁ፣ ላይክ ይጠቅመኛል፣ ሼር ይጠቅመኛል፣ ሰብስክራይብ ይጠቅመኛል። እኔን እህታችሁ ስደተኛ የሰው ሀገር ሰው አይደለው። ወደ ሀገሬ እስከምገባ ስደት እላለሁ። ሀገሬ ስገባ ሀገሬ ገብቻለሁ እላችኋለሁ። ያው ትንሽ ወራቶች ነው የሚቀሩኝ ወደ ሀገሬ ልገባ። ሀገሬ ስገባ ደግሞ ደስ የሚል ምርጥ ነገሮች እያሳየዋችሁ ምርጥ ነገር እየሰራሁኝ ወደ እናንተ እንድመጣ ካሁኑ አበረታቱኝ፣ ደግፉኝ። ለሰው ልጅ መልካም መስራት ለባለቤቱ ለራሳችሁ መልካም ነገር ለነገ ስንቃችሁ ነው። እኔ ሁለታ ባልመልስ እግዚአብሔር ይመልስላችኋል። ስለዚህ እንደ ሁለታም እንቆጥራለንና ስለዚህ ሰብስክራይብ እያደረጋችሁ ቪዲዮዬን ደግሞ እስከ መጨረሻ እያያችሁ አበረታቱኝ እላችኋለሁ። ሩታ የኔ እህት፣ ስለዚህ በዚሁ ጸባይሽ በዚሁ መንገድ ቀጥይበት። ትዳርሽን በዚሁ አጥብቀሽ ያዡ። የፈታሹ አንቺ ነሽ። ስለዚህ መልሰሽ እሰሪው ነው እኔ የምልሽ። አሳልፈሽ ለሌላ ሰው አትስጪው ነው የምለው። ሄርሜላ ደግሞ ቢቀርብሽ ይሻላል። ምን መሰለሽ፣ እንደው ከሩታ ተለይቶ ራሱ እኔ ከዚህም በፊትም ለአንቺ ቪዲዮ ሰርቼልሻለሁ። አንቺ እውነት እሱን አግብተሽ ከሱ ጋር ራሱ ልጅ ወልደሽ ብትኖሪ፣ ሩታ ሌላ ባል አግብታ ያ ባሏ ባይመቻ ሌላ ልጅ ወልዳ ብትመጣ አብርሽ ተሰርቻለሁ ቅርታ አድርግልኝ ብትለው፣ አንቺ እዚህ ጋር አንቺን ጥሎ ሩታን ከነ ልጇ ከሌላ ልጅ ጋር ለሌላ ልጅ ለወለደችው ልጅ ጋራ
ልጁን ያሳድጋል። ይቅርብሽ ብዬሻለሁ። አሁንም የእስክስታ ዳርዳሩ ዘፈን ነው ብሏል ያገሬ ሰው። ስለዚህ ከአሁኑ ተጠንቀቂ። ገባሽ? ቢቀርብሽ ይሻላል። አንደኛ የሱ እህቶች አልፈለጉሽም፣ ወንድሞቹ፣ ቤተሰብ ያልፈለገ ትዳር ሄዶ ምንድነው የሚሆነው? ይፈርሳል። ያለታ አንቺ ደግሞ ከሩታ የበለጠ አንቺ ነሽ ተጎጂ። ሩታ አሁን እኮ የሱ ቤተሰቦች ይደግፏታል። ከሱ ጋር ብትለይ ቢለያዩ ከሱ ቤተሰብ ጋር ትለያይም። እሷ አንዴ ልባቸው ውስጥ ገብታለች። ያው በምን እንደገባች እሷ ትወቅበት፣ እኛ አናቅ። ስለዚህ አንቺ ቢቀርብሽ ይሻላል። ብትቺ ያው በጓደኝነት ዝም ብለሽ በቀጤና ከሷ ጋር በጓደኝነት በቀጤ። ይሄ የእህታዊ ምክሬ ነው። ከዚህም በፊትም መክሬሻለሁ። አብርሽም ቢሆን መታገባም ከሆነ ሄርሜላን አታግባት። በወንድምና በእህትና ወንድም ተብሎ ተቀራርቦ ወደ ፍቅር መቀየር እኔ በበኩሌ ይከብደኛል። እኔ አሁን ልጅ ሆኜ ተማሪ ሆኜ የወንድ ጓደኞች ነበሩን፣ ግን ፍቅረኛዬ ላረጋቸው አልችልም። ጓደኞቼ ናቸው፣ ወንድሞቼ ናቸው ካላስ። ስለዚህ ፍቅር ራሱን የቻለ ጉዳይ ነው። ወንድማዊ ደግሞ ራሱን የቻለ ጉዳይ ነው። ስለዚህ የቀረበው ሰው በሙሉ ባል ይሆናል፣ የቀረበው ሰው ሁሉ ፍቅረኛ ይሆናል ማለት አይደለም። ይህንንም ለይተሽ ወቂ ውዴ። ስለዚህ እንደዚህ ልልሻለሁኝ። ነገር አላብዛባችሁ እና ሩታና አብርሽ እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። መጨረሻችሁንም ያሳምርልን። እንደዚህ ቀጥሉበት እላችኋለሁኝ። ያው አንተ ብዙም እንትን አትልም። ያው ያሁኑ እንደው አንድ ላይ እንኖር ካለችም ልትፈራም ትችላለህ። ባለፈው ያደረገች ነገር ስላለ አሁን ነቡዝዬ ወይ አሳምነዋት አንድ ሆናችሁ ልጃችሁን ብታሳድጉ እኔ ደስተኛ ነኝ። እኔ ከእናንተ ብትለያዩ ምን እጠቀማለሁ? ማንም ሰው አይጠቀምም። ኢቭን ቤተሰብ ራሱ አይጠቀምም። አንድ ላይም ብትኖሩ ለራሳችሁ ነው፣ ብትለያዩም ራሳችሁ ናችሁ። ማንም እዚህ ጋር የማንንም ህይወት መኖር አይችልም። ስለዚህ እግዚአብሔር አንድ ያርጋችሁ ለልጃችሁ ሲል ቤታችሁን ይባርክላችሁ እግዚአብሔር እና እንደዛ ነው የምላችሁ ውዶቼ። ኢትዮጵያ ሀገራችንን ይባርክልን። በሀገር ውስጥም በሀገር ውጭም ያላችሁ ውድ ተመልካቾቼ እግዚአብሔር ሰላም ይብዛላችሁ። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ ነባሮችም እንደዛው እያያችሁ አበረታቱኝ እላችኋለሁኝ። በአዲስ ቆንጆ ቪዲዮ እየሰራው መጣላችኋለሁኝ። ያው ማዳም ቤት ነው ያለሁት፣ ምንም ማድረግ አልችልም። ከዚህ ውጪ የምሰራላችሁ ነገር አንዳንድ ጊዜ ምግብ ስሰራ ልሰራላችሁ እችላለሁ። ከዛ በተረፈ ብዙም አይመቸኝም። እዚህ ሌላ ነገር ለምን አሰሪም፣ ሌላ ነገር አዲያ ለምን አፈጥሪም። አገሬ ብሆን እኔ ብዙ ነገር ምሰራ፣ ብዙ በጭንቅላቴ ውስጥ ብዙ ነገር አሉ ምሰራቸው። ግን እዚህ ሆኜ ደግሞ ከዚህ ውጪ ምንም ልሰራላችሁ አልችልም፣ ከፍትፈታ ውጪ ማለት ነው። ይሄንኑ እየፈተፈትኩላችሁ ቡጭቅ ከዛም ከዚህም በጨቅ እያረኩላችሁ አመጣላችኋለሁኝ። እናንተ ደግሞ በማየትና ሰብስክራይብ፣ እውነት ሰብስክራይብ እኮ ማንንም አይጎዳም። እናንተን አይጎዳም፣ እኔን ይጠቅመኛል። ላይክ እናንተን አይጎዳችሁም፣ እኔን ይጠቅመኛል። እንደዛ እያደረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ ባላችሁበት። ባይ ብያለሁ እኔ ቆንጆች።